ሰበር ዜና የከተማው ከንቲባ በመንግስት ቁጥጥር ስር ዋሉ። ከንቲባው በቁጥጥር ስር ያሉት የመንግስትን ስራ በሚያመች መልኩ ባለመፈጸም በሚል ከወቅታዊ ጉዳዮች ጋር በተያያዘ እንደሆነ ምንጮች አረጋግጧል። ተጨማሪ መረጃ ይዘናል። የአዲስ አበባ ዩኒቨርሲቲ በቀጣዩ ትምህርት ዘመን ከአንደኛ እስከ ሰባተኛ ክፍል ለማስተማር ማቀዱን አስታውቋል። ትምህርት ቤቱ ቅድሚያ ለዩኒቨርሲቲው ማህበረሰብ ልጆች እድል እንደሚሰጥ የገለጸ ሲሆን ባለው ክፍት ቦታ መሰረት ከዩኒቨርሲቲው ማህበረሰብ ውጭ ላሉ ተማሪዎችም በውድድር ተደራሽ ይሆናል ብሏል። ዝርዝር መረጃውን ይዘናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀናት መዘግየት በኋላ በመጪው ሰኞ ሙሉ በሙሉ ወደ ምክክር እንደሚገባ ተገለጸ። አነጋጋሪ ክስተቶችን እያስተናገደ የሚገኘው ምክክሩ ምን ገጥሞት ነበር የሚለውን መረጃ ወደ እናንተ እናደርሳለን። በመካከለኛው ምስራቅ የተቀሰቀሰው ከፍተኛ ወታደራዊ ውጥረት ተከትሎ አሜሪካን በኢራን ጥቃት 2 ወታደሮች ሕይወት ማለፉን አምናለች። ክቡራን የቻናላችን ተከታዮች ከሀገር ውስጥና ከውጭ እነዚህንና ሌሎች አዳዲስ ጉዳዮችን መርጠን ይዘን ቀርበናል። ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋበዝን። በቀጥታ ወደ መረጃዎች ተሸጋገርን። የከተማዋ ከንቲባ በመንግስት ቁጥጥር ስር ውሏል። ከንቲባው በቁጥጥር ስር ያሉት የመንግስትን ስራ በሚያመች መልኩ ባለመፈጸም በሚል ከወቅታዊ ጉዳዮች ጋር በተያያዘ እንደሆነ ምንጮች አረጋግጧል። የላሊበላ ከተማ ከንቲባ አቶ መሳይ ወዳጄ በመንግስት የጸጥታ ኃይሎች አርብ ምሽት በቁጥጥር ስር መዋሉን መረጃዎች ጠቁሟል። ከንቲባው በቁጥጥር ስር ያሉት የመንግስትን ስራ በሚያመች መልኩ ባለመፈጸም እንዲሁም በወቅታዊ ጉዳዮች ጋር በተያያዘ እንደሆነ የተለያዩ ምንጮች እየዘገቡ ይገኛሉ። አሁን ላይ በአማራ ክልል ወቅታዊ የመንግስት ተግባራትን ለመፈጸም እንቅፋት ናቸው በሚባሉ አመራሮች ላይ እርምጃ እየተወሰደ መሆኑን ምንጮች ዘግቧል። የአዲስ አበባ ዩኒቨርሲቲ በጀመረው የሞዴል ማህበረሰብ ትምህርት ቤቱ በ2019 ዓ.ም የትምህርት ዘመን ከአንደኛ እስከ ሰባተኛ ክፍል ለማስተማር ማቀዱን አስታውቋል። ትምህርት ቤቱ ቅድሚያ ለዩኒቨርሲቲው ማህበረሰብ ልጆች እድል እንደሚሰጥ የገለጸ ሲሆን ባለው ክፍት ቦታ መሰረት ከዩኒቨርሲቲው ማህበረሰብ ውጭ ላሉ ተማሪዎችም በውድድር ተደራሽ ይሆናል ብሏል። ዩኒቨርሲቲው ትምህርቱን ለመስጠት ያቀደው 5 ኪሎ በቀድሞ ድህረ ምረቃ ፋርማሲ ትምህርት ቤት ግቢው ሲሆን ምዝገባው ማክሰኞ ሐምሌ 14 ይጀምራል ተብሏል። ለመመዝገብ የመመዝገቢያ ክፍያ 1000 ብር የሚጠየቅ ሲሆን የተመዝጋቢ ልጆች የልደት ካርድ እንዲሁም ከቀድሞ ትምህርት ቤት ያጠናቀቁበት ሰርተፊኬት፣ 2 የወላጆችና 4 የልጆች እንዲሁም ሌሎች ፎቶዎችም ተጨማሪ ያስፈልጋል ሲል ዩኒቨርሲቲው በማህበራዊ ሚዲያው ባወጣው መረጃ ላይ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀናት መዘግየት በኋላ በመጪው ሰኞ ሙሉ በሙሉ ወደ ምክክር እንደሚገባ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 በይፋ የጀመረው የምክክር ጉባኤው ከሰኞ ዕለት ጀምሮ ሙሉ በሙሉ ወደ ስራው ይገባል ተብሎ ይጠበቃል። ከባጅ ማደልና ከተመካካሪዎች አቀማመጥ ጋር በተያያዘ መጠነኛ ችግሮች እንደገጠሙት ከዚህ ቀደም መዘገባችን ይታወሳል። በአዲስ ኢንተርናሽናል ኮንቬንሽን ሴንተር ባለፈው ረቡዕ የጀመረውና ከ4000 በላይ ተመካካሪዎች ያሳተፈው የኢትዮጵያ ሀገራዊ ምክክር ጉባኤ ሂደት ያጋጠሙትን መጠነኛ ችግሮች በመቅረፍ ከሚቀጥለው ሰኞ ጀምሮ ሙሉ በሙሉ ወደ ዋናው ስራ እንደሚገባም ገልጿል። ኮሚሽኑ በአጠቃላይ በሂደቱ ከአስተባባሪዎች ጋር 7000 እንደሚደርሱም መረጃዎች ጠቁመዋል። ኮሚሽኑ እስካሁን ባለው ሂደት በመቶዎቹ የሚቆጠሩ ሰልጣኞችን ያሳተፈ የቅድመ ምክክር ስልጠናዎችን የሰጠ ሲሆን ተሳታፊዎች በ8 ቡድኖች ተከፋፍለው በአጀንዳዎች አወቃቀር፣ በውሳኔ አሰጣጥና በሀገራዊ መግባባት ስነ ዘዴዎች ላይ ባለፉት ቀናት ሰፊ ግንዛቤ እንዲጨብጡ ተደርጓል ተብሏል። በሂደቱ ላይ ሰፊ ቁጥር ያለው የህብረተሰብ ክፍል ከመሳተፉ ጋር ተያይዞ አንዳንድ ቀላል ችግሮች ማጋጠማቸውን ኮሚሽኑ በግልጽ ያስታወቀ ሲሆን እነዚህም በመፍታት ለዋና ስራው ዝግጅቱን ማጠናቀቁን አስታውቋል። ከዚህ ቀደም በተለያዩ ቦታዎች ምክክር ሲያካሂዱ ቀናትን ቢወስዱም ለ30 ቀናት አልነበረም ያለው ኮሚሽኑ የመግባባት ጊዜ ረዥም ሰዓት መውሰዱ የማይቀርና የተለያዩ ሀሳቦችን አንድ ወለል ላይ አስቀምጦ መግባባት ቀላል እንዳልሆነም ጠቁሟል። ኮሚሽኑ አክሎም የሀገራዊ ምክክሩ በጥሩ ሁኔታ እየሄደ መሆኑን ተከትሎ በርካታ ሰዎችና ቀደም ሲል ከኮሚሽኑ ጋር ያልሰሩ የፖለቲካ ፓርቲዎች በመጨረሻው ሰዓታት የመካተት ፍላጎትም አሳይተዋል ብለዋል። ኮሚሽኑ ለቀረቡት ጥያቄዎች ምላሽ በመስጠት እንዲካተቱ እያደረገ ያለ ሲሆን በአሽ ከማደል ጋር ተያይዞ እክል መግጠሙን አልሸሸገም። የተሳታፊዎች አቀማመጥ መደበላለቅ መኖሩን ያነሳው ኮሚሽኑ በተቋማት ምደባ ላይ አንዳንድ ክፍተቶች ታይተዋል ያሉ ሲሆን እንደ ምሳሌም ያነሱት የሃይማኖት አባቶች ከተገቢው ቦታ ውጭ የተመደቡበትና የፖለቲካ ፓርቲዎች በአንድ ቦታ ላይ የተሰባሰቡበት ሁኔታ ተከስቷል ብሏል። ኮሚሽኑ እነዚህን የአቀማመጥና የስራ ክፍተቶች በዚህ በ2 ቀናት ሙሉ በሙሉ እንደሚያስተካክል
አስታውቋል። እስካሁን የተከናወኑት የዝግጅት የትውውቅና የስነ ዘዴ ግንዛቤ ማስጨበጫ ስራዎች መጠናቀቃቸውን ተከትሎ ከሚቀጥለው ሰኞ ጀምሮ ሁሉም ተሳታፊዎች የተሰጣቸውን ሀገራዊ አደራ ለመወጣት 100% ወደ ዋናው የምክክር መድረክ ይገባሉ ሲሉ ዋና ኮሚሽነሩ መስፍን አራያ ተናግሯል። በሂደቱ በጣም ደስተኛ መሆናቸውንም ፕሮፌሰሩ ገልጿል። ኮሚሽኑ አክሎም ከሰኞ ጠዋት እስከ ማታ በየቦታው ተከፋፍለው ስራዎቻቸውን በሰፊው ማከናወን እንደሚጀምሩ አረጋግጧል። በመጨረሻም ኮሚሽኑ እስካሁን ሂደቱ በጥሩ ሁኔታ ላይ መሆኑን ገልጾ አሁንም ድረስ በሂደቱ ያልተሳተፉ ጥቂት የፖለቲካ ፓርቲዎችና ታጣቂዎች ወደዚህ የሰላምና የመግባባት አማራጭ እንዲመጡ ጥሪ አቅርቧል። በነጭ ሳር ብሔራዊ ፓርክ የዝንጀሮ መንጋጋ ላይ እርምጃ ሊወሰድ ነው። በአርባ ምንጭ ከተማ ነዋሪዎች ላይ ዕለታዊ እንቅስቃሴን እያወኩ ይገኛሉ በሚል ነው በእነዚህ ዝንጀሮች ላይ እርምጃ ለመውሰድ እየታሰበው። ይህን ተከትሎ ነዋሪው በጥይት ተኩስ ድምፅ እንዳይደናገር የነጭ ሳር ብሔራዊ ፓርክ ጽሕፈት ቤት አሳስቧል። በነጭ ሳር ብሔራዊ ፓርክ የሚኖሩ የዝንጀሮ መንጋዎች በአርባ ምንጭ ከተማ ማለትም በቴሌቪዥን ሰፈር፣ በአርባ ምንጭ ዩኒቨርሲቲ፣ በአርባ ምንጭ አየር ማረፊያና በአርባ ምንጭ አጠቃላይ ሆስፒታል በተደጋጋሚ ግጭቶችን የፈጠሩ መሆናቸውን ገልጿል። በተጠና መንገድ የዝንጀሮ ቅነሳ ስራውን ስለምንጀምር የአካባቢው ማህበረሰብ የጥይት ድምፅ ሰምቶ ድንጋጤ ውስጥ እንዳይገባ ሲል አስተዳደሩ ገልጿል። ጉዳዩ የሚመለከተው ተቋም ለአካባቢው ማህበረሰብ የማሳወቅና ለተግባራዊነቱም ትብብር እንዲያደርጉ በትህትና ገልጿል። በመጨረሻም ዋሽንግተን እውነታውን ለመደበቅ አልቻለችም። አሜሪካን በኢራን ጥቃት ወታደሮቿ መገደላቸውን በይፋ አምናለች። በመካከለኛው ምስራቅ የተቀሰቀሰው ከፍተኛ ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን በዮርዳኖስ የሚገኘው የጦር ሰፈሯ ላይ በደረሰው የኢራን ጥቃት የሁለት አሜሪካውያን ወታደሮች ሕይወት ማለፉን በይፋ አምኖ ተቀብሏል። የአሜሪካ መካከለኛ እዝ ዛሬ ባወጣው አስቸኳይ መግለጫ የኢራን ጦር በሰነዘረው መጠነ ሰፊ የባላስቲክ ሚሳይልና የሰው አልባ ድሮን ጥቃት ሁለት ወታደሮች ወዲያውን መገደላቸውን ያረጋገጠ ሲሆን አንድ ሌላ ወታደር ደግሞ የደረሰበት ጠፍቶ ፍለጋ አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየች ሲሆን መከላከያ ሚኒስትሩ የወታደሮችን ማንነት ለመግለጽ የፈለገው የሟቾች ቤተሰቦች ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑን አስታውቋል። በጥቃቱ ሳቢያ የቆሰሉ ሌሎች 4 የአሜሪካ ወታደሮች በዮርዳኖስ በሚገኙ የሕክምና ማዕከላት አስቸኳይ የሕክምና እርዳታ ተደርጎላቸው መለቀቃቸውን በመግለጫው ተካቷል። የአሜሪካ መካከለኛ እዝ በመግለጫው በዮርዳኖስ በነበረው ወታደራዊ ይዞታዎች ላይ የተሰነዘረው ጥቃት ከባድ ነበር፣ ሁለት ጀግኖቻችን መገደልና የአንዱን መጥፋት በሐዘን እናረጋግጣለን ብሏል። ይህ የአሜሪካን ወታደራዊ የበላይነትን የተፈታተነ ጥቃት የመጣው በአሜሪካ አወያይነት ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ባለፈው ሳምንት መፍረሱን ተከትሎ ነው። ስምምነቱ ከፈረሰ በኋላ ላለፉት 7 ቀናት ሁለቱ ሀገራት እርስ በርስ እጅግ አስገራሚ የአየር ጥቃቶችን ሲለዋወጡ የቆዩ ሲሆን አሜሪካ በኢራን ስትራቴጂካዊ ይዞታዎች ላይ የአየር ድብደባ ስትፈጽም ሰንብታለች። ኢራንን በበኩሏ በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የወሰደችውን እርምጃ የአሜሪካንን ጥቃት ለመመከት የተደረገ መሆኑን፣ ጥቃቱ በኩዌትና በባህሬን የሚገኙ የነዳጅና የውሃ ማጣሪያ ጣቢያዎችን ጭምር ያካተተ መሆኑን አስታውቃለች። አሜሪካ ጉዳቱን አምና ከተቀበለችበት መግለጫ ጥቂት ደቂቃዎች በኋላ የኢራን ጠቅላይ መሪ ሞጅተባ ኻሜኒ በሀገሪቱ ብሔራዊ ቴሌቪዥን ቀርበው አሜሪካ ጥቃቷን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣታለን ሲሉ ዝቷል። መሪው አክለውም የፕሬዝዳንት ዶናልድ ትራምፕን ፊርማ ዋጋ ቢስና ተቀባይነት የሌለው ሲሉ አጣጥለውታል። በአሁኑ ወቅት በሁለቱ ሀያላን መካከል ያለው ፍልሚያ የዓለምን ሩብ የነዳጅ ትራፊክ በሚያስተናግደው የሆርሙዝ ስትሬት የባህር መስመር መቆጣጠር ላይ ያተኮረ ሲሆን በግጭቱ ምክንያት በዓለም አቀፍ ደረጃ የነዳጅና የሸቀጣ ሸቀጦች ዋጋ በከፍተኛ ሁኔታ ማሻቀቡን ጀምሯል። ውድ የቻናላችን ተከታዮች ለዕለቱ ያዘጋጀናቸው ዜናዎች የተከታተላችሁት ይመስላል። ሌሎች ተጨማሪ ጉዳዮችን ይዘን እንመለሳለን። በያላችሁበት መልካም ጊዜ